በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል እንዲሁም ያሬዳውያን ሊቃውንተ ቤተ ክርስቲያን እንዲሁም አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የዚህ ደብር ሰንበት ትምህርት ቤት መዘምራን፣ ክቡራን የዚህ ጉባኤ አስተባባሪዎች፣ ወጣቶች፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ መንፈስ ቅዱስ ባንቺ ላይ ይመጣል በሚል ርዕስ ይሆናል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ የሚገኝ ቃል ነው። ነገረ መንፈስ ቅዱስን በስፋት ከትናንትና ወዲያ በሳምንታዊ ጉባኤ ማታ በዚሁ ስፍራ እንደተማራችሁ ቪዲዮ ተመልክቻለሁኝ። ስለዚህ ነገረ መንፈስ ቅዱስ ላይ አይደለም የምቆየው። ማሳየት የፈለኩት በዚህ ርዕስ የእመቤታችን የቅድስት ድንግል ማርያምን ክብርና አስቀድሞ የእግዚአብሔር መንፈስ ቅዱስ ጸጋ የተገለጠው ለማንና በማን በኩል እንደሆነ እሱን ለማሳየት ስለፈለኩ ነው። ስለ ነገረ መንፈስ ቅዱስ ሳምንቱን ብቻ ሳይሆን እስከ ሰኔ 17 ድረስ ነገረ መንፈስ ቅዱስ የሚነገርበት ጊዜ ነው። ከሰኔ 17 በኋላ አስተምህሮ የሚል ስያሜ ይመጣል እስከ ሰኔ 25 ድረስ ማለት ነው። ከዛ ከሰኔ 26 ጀምሮ አብይ ወቅት ክረምት ይገባል። ክረምቱን በሌሎች ክፍሎች ይከፈላል። እንግዲህ እቺ ቤተክርስቲያን ወንጌል የምታስተምርባቸው መልኮች ብዙ ናቸው። ከዚያ ውስጥ አንዱ በስፋት የሚነገርበት ነገረ መንፈስ ቅዱስ የሚነገርበት ወቅት ይሄ ነው ለማለት ነው እንጂ ትምህርት ብቻ ሳይሆን እቺ ቤተክርስቲያን አገልግሎቷን በአጠቃላይ የምታከናውነው በመንፈስ ቅዱስ ምስጢር፣ በመንፈስ ቅዱስ ጸጋ፣ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ግብ እንደሆነ አስቀድሞ ሊታወቅ ይገባል። ስለዚህ አስቀድሞ መንፈስ ቅዱስ የተገለጠው ለማን ነው የሚለውን ሐሳብ እሱን በጥቂት እንመለከታለን። የሚገኘው የሉቃስ ወንጌል ምዕራፍ 1 ላይ ነው። የሉቃስ ወንጌል ምዕራፍ 1 በዋናነት 5 ጉዳዮችን የያዘ ምዕራፍ ነው። ሰፊ ነው። የሉቃስ ወንጌል ምዕራፍ 1 እጅግ በጣም ከሚታሰበው በላይ በጣም ሰፊ ነው። ከወንጌላት በጣም ሰፊና ከባድ የሚባሉትና ብዙ ሐሳብ የያዙ የሚባሉት አንደኛ የዮሐንስ ወንጌል ምዕራፍ 1፣ ሁለተኛ ደግሞ የሉቃስ ወንጌል ምዕራፍ 1 ናቸው። አሁን የእግዚአብሔርን ቃል ለማበላለጥ አይደለም፣ ነገር ግን በውስጣቸው የታጨቀውና የተጨመቀው የታቆረውና የተጠቀለለው ምስጢር ሲፈታ ሲተረተር ሲተነተን በጣም ብዙ ነው የሚባሉት የዮሐንስ ወንጌል ምዕራፍ 1 እና የሉቃስ ወንጌል ምዕራፍ 1 ናቸው። የዮሐንስ ወንጌል ምዕራፍ 1ን ብትመለከቱ ለምሳሌ የቅዱስ ዮሐንስ አፈወርቅ ትርጓሜ ከ70 ገጽ በላይ የወሰደበት ትርጓሜ ነው። የዮሐንስ ወንጌል ምዕራፍ 1 ብቻ ማለት ነው። በተለይ ደግሞ የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ እያለ የተናገረውና ያ ቃል ሥጋ ሆነ ብሎ የተናገረው የቅዱስ ዮሐንስ ወንጌል ርዕስ ብቻ ሳይሆን አጠቃላይ የ80 አሐዱ ቅዱሳት መጽሐፍት መክብብ ተብሎ ነው የሚታወቀው። የ80 አሐዱ ቅዱሳት መጽሐፍ ርዕስ ዋና አለቃ ጫፍና ጥግ ጣራ ተብሎ ነው የሚታወቀው።
አሁን እነዚህን ነገሮች የምናገረው እንደሚከብዳችሁ ባውቅም፣ ነገር ግን ብዙ ወጣቶች ወንድሞችና እህቶች ስላላችሁ መጽሐፍ ቅዱስን የማጥናት ፍላጎት እንዲኖራችሁ ከማድረግ አንጻር በተደጋጋሚ በመቆምበት ቦታ እንደዚህ አይነት ነገሮችን እናገራለሁ። የሉቃስ ወንጌል ምዕራፍ 1 5 ነገሮችን የያዘ ነው። ሉቃስ ማለት ትርጉሙ በእኛ ሊቃውንት አገላለጥ አቃቤ ሥራይ ብለው ይጠሩታል። ባለመድኃኒተኛ ማለት ነው። ወይም በሌላ አገላለጥ ሐኪም ማለት ነው። ፈረንጆቹ ፊዚሺያን ይሉታል። አቃቤ ሥራይ ማለት መድኃኒተኛ ወይም መድኃኒት ያለው ባለመድኃኒት ማለት ነው። እና እኛ ሊቃውንት ሲያብራሩት ቀድሞ አቃቤ ሥራይ ዘሥጋ ነበር፣ በኋላ ግን አቃቤ ሥራይ ዘነፍስ ሆኗል ይሉታል። የመጀመሪያው የሥጋ ሐኪም ነበር፣ በኋላ ግን ለነፍስ ሕክምና ተጠርቷል። ስለዚህ ሉቃስ ማለት ባለመድኃኒተኛ ማለት ነው ብለው ይተረጉሙታል። ሁለተኛ ሉቃስ ማለት ጸዋሬ ብርሃን ነሳኤ ብርሃን ማለት ነው ትርጉሙ። ጸዋሬ ብርሃን ማለት ብርሃንን የተሸከመ፣ ነሳኤ ብርሃን ማለት ብርሃንን የያዘ ማለት ነው። ፈረንጆቹ ኬሪየር ኦፍ ላይት ብለው ይጠሩታል። ብርሃንን የተሸከመ ብርሃንን የያዘ የሚለው ትርጉም ማለት ነው ሉቃስ ማለት። ይህስ በምን ይታወቃል ቢባል ቅዱስ ሉቃስ አስቀድሞ ስለ ብርሃን እናት ስለ እመቤታችን፣ ስለ ብርሃን ስለ ጌታ፣ ስለ ብርሃናውያን ስለ መላእክት፣ ስለ ብርሃናውያን ስለ ቅዱሳን አስቀድሞ ይናገራልና በዚህ ምክንያት ቅዱስ ሉቃስ ብርሃንን የተሸከመ ኬሪየር ኦፍ ላይት ተብሎ ይጠራል ማለት ነው። ሉቃስ ማለት ሁለት ትርጉሞች አሉ። አምስቱ በሉቃስ ወንጌል ምዕራፍ 1 ላይ ያሉት አምስቱ ጉዳዮች ምንድናቸው ቢባል እጠይቃችኋለሁ። አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ፣ ሶስተኛ ነገረ መላእክት፣ አራተኛ ነገረ ማርያም፣ አምስተኛ ነገረ ቤተክርስቲያንን የያዘ። አንደኛ ምስጢረ ሥላሴን፣ ሁለተኛ ምስጢረ ሥጋዌን፣ ሶስተኛ ነገረ መላእክትን፣ አራተኛ ነገረ ማርያምን፣ አምስተኛ ነገረ ቤተክርስቲያንን የያዘ። አንደኛ ምን አልኳችሁ? የሉቃስ ወንጌል ምዕራፍ 1 ሙሉ ስለ አምስት ነገሮች ይናገራል። አንደኛ ስለምን አልኳችሁ? ስለ ምስጢረ ሥላሴ፣ ሁለተኛ ስለ ምስጢረ ሥጋዌ፣ ሶስተኛ ነገረ መላእክትን ይናገራል፣ አራተኛ ነገረ ማርያምን ይናገራል፣ አምስተኛ ነገረ ቤተክርስቲያንን ይናገራል። እነዚህን አምስቱን ነገሮች ከያዛችሁ በእውነት ይበቃኛል። ቤታችሁ ስትሄዱ እነዚህን ማሰላሰል ስለምትችሉ ማለት ነው። አንደኛ ደግሞና ጠይቃችኋለሁ፣ ስለ ምስጢረ ሥላሴ ይናገራል፣ ሁለተኛ ስለ ምስጢረ ሥጋዌ ይናገራል፣ ሶስተኛ ስለ መላእክት ይናገራል፣ አራተኛ ስለ እመቤታችን ይናገራል፣ አምስተኛ ስለ ቤተክርስቲያን ይናገራል። የመጀመሪያ ስለምን ይናገራል አልኳችሁ? ስለ ምስጢረ ሥላሴ፣ ሁለተኛ ስለ ምስጢረ ሥጋዌ ይናገራል፣ ሶስተኛ ስለ መላእክት ይናገራል፣ አራተኛ ስለ እመቤታችን ይናገራል፣ አምስተኛ ስለ ቤተክርስቲያን ይናገራል። የሉቃስ ወንጌል ምዕራፍ 1 በእነዚህ አምስት ነገሮች የተዋቀረ ነው። ስለ ምስጢረ ሥላሴ የሚናገረው ክፍል ምንድን ነው ቢባል ለመጀመሪያ ጊዜ ሶስት አካላት የተጠቀሱት በዚህ ክፍል ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ከአንቺ የሚወለደው ቅዱሱ የማን ልጅ ይባላል? የእግዚአብሔር ልጅ ይባላል ብሎ መልአኩ ቅዱስ ገብርኤል የተናገረበት ክፍል የሉቃስ ወንጌል ምዕራፍ 1 ላይ ለመጀመሪያ ጊዜ በወንጌል አጻጻፍ ቅደም ተከተል ማለት ነው። የዮሐንስ ወንጌል መጨረሻ ላይ የተጻፈ ስለሆነ በዚህ ምክንያት በወንጌል ታሪክ የመጀመሪያው በስፋት የተገለጠበት ይሄ ክፍል ነው። የማቴዎስ ወንጌል ለምሳሌ ምዕራፍ 28 ቁጥር 19 ስትመለከቱ ስታጠምቁ በአብ በወልድ በመንፈስ ቅዱስ አጥምቁ ይላል፣ ግን መጨረሻ ላይ የተቀመጠ ነው። ቅዱስ ሉቃስ ግን በመጀመሪያው ክፍል ምስጢረ ሥላሴን የተናገረ ሶስቱን አካላት የገለጠ ነው። በኋላ እናየዋለን በነገረ ማርያም ክፍል እነዚህ ሶስቱ አካላት ደግሞ በማኅፀነ ማርያም እንደተገለጡ የሚያሳየን ምን ሊሰሩ የሚለውን በኋላ እናሳየን። ስለዚህ ምስጢረ ሥላሴ ተገልጦበታል። ሁለተኛ ምስጢረ ሥጋዌ። ምስጢረ ሥጋዌ ማለት ሰው መሆን፣ ስጋንና ነፍስን የመዋሃድ ምስጢር ማለት ነው። ወይም በሌላ አገላለጥ የአምላክ ሰው መሆን ምስጢር ማለት ነው። ሙላው ጠቅላላ የሉቃስ ወንጌል ምዕራፍ 1 ስለ ምስጢረ ሥጋዌ የሚናገር ነው። ይህ ማለት ነው ወደ አንዲት ድንግል መልአኩ እንዴት እንደተላከ መልአኩ ለእመቤታችን እንዴት እንደነገራትና አካላዊ ቃል መጥቶ ከእመቤታችን ከስጋዋ ስጋን ነስቶ ከነፍሷ ነፍስን ነስቶ እንዴት ሰው እንደሆነ ቅዱሱ የእግዚአብሔር ልጅ እንዴት እንደተገለጠ የሚያሳይ ክፍል ነው። በዚህ ምክንያት ይሄ ምስጢረ ሥጋዌ ተብሎ ይገለጣል። ሶስተኛ ስለ መላእክት ይናገራል ያልነው አንደኛ መልአኩ ቅዱስ ገብርኤል ወደ ዘካርያስ የተላከበት ክፍል ነው። ይህን የሚናገር የወንጌል ክፍል ነው። ሁለተኛ መልአኩ ቅዱስ ገብርኤል ወደ እመቤታችን ብስራት ይዞ የመጣበት ክፍል ነው እና የመላእክትን ክብር፣ የመላእክትን አክብሮ፣ የመላእክትን ሰላምታ፣ የመላእክትን ኃይል፣ የመላእክትን ርኅራኄ፣ የመላእክትን ምሕረት እነዚህ ነገሮች የተገለጹበት ነው።
የሉቃስ ወንጌል ምዕራፍ 1 እነዚህ ክፍሎች ተገልጾበታል። የመላእክት ክፍል ብለን የገለጽነው እነዚያ ነው። ሶስተኛ ማለት ነው አንደኛ ስለ ምስጢረ ሥላሴ ይናገራል፣ ሁለተኛ ስለ ምስጢረ ሥጋዌ ይናገራል፣ ሶስተኛ ስለ መላእክት ይናገራል። አራተኛ የሉቃስ ወንጌል ምዕራፍ 1 ነገረ ማርያምን ይናገራል። እስኪ በሉ ነገረ ማርያም ነው። የእመቤታችን የቅድስት ድንግል ማርያም ክብር በስፋት የተገለጠበት የሚባለው የሉቃስ ወንጌል ምዕራፍ 1 ላይ ነው። የእመቤታችን የቅድስት ድንግል ማርያም ክብር ሲባል የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ በስድስተኛው ወር ብሎ መልአኩ ቅዱስ ገብርኤል የተላከበትን ተልእኮ የሚገልጽበት ነው። የእመቤታችን የቅድስት ድንግል ማርያም ክብር በጣም ሰፊ የሆኑ ነገሮች ተነስተውበታል። ብዙዎቻችን ብንናገር የማንጨርሳቸው ከአቅማችን በላይ የሆኑ ክፍሎች እንመለከታለን። አሁን ስለ እመቤታችን ስንናገር አንዳንዱ የሚመስለው እመቤታችን ቅድስት ድንግል ማርያምን አብዝተን ስለምንወዳት የምናዳላ የሚመስለው በጣም ብዙ ሰው አለ። በነገራችን ላይ የእመቤታችን የቅድስት ድንግል ማርያም ልኳን ወይም በልኳ ተናግሮ የሚያውቅ ማንም ሊቅ የለም። ማንም ነው የምላችሁ። ይሄ ብቻም አይደለም። ታውቁ እንደሆነ ስለኛ ስለራሳችን ለምሳሌ መናገር የምንችለው ራሳችን ነው። ለምሳሌ እኔ ስለራሴ በሙሉነት መናገር የሚችለው ራሴን ስለማውቅ እኔ ብቻ ነው። ስለኔ ለመግለጥ የሚሞክር ሰው ወይ ከኔ በላይ ሊናገር ይችላል፣ ወይ ደግሞ የማይገልጠኝ ሊናገር ይችላል፣ ወይ የማይመለከተኝ ነገሮች ሊያነሳ ይችላል። አያችሁ፣ ስለ አንድ ሰው ስንናገር በልኩ ላንናገር እንችላለን። ስንጽፍ በልኩ ላንጽፍ እንችላለን። በጣም ብዙ መረጃዎቻችን አንዳንድ ጊዜ የተሳሳቱ ይሆናሉ፣ ትክክል ላይሆኑ ይችላሉ። ስለ ሀገር የምንጽፈው፣ ስለ ታሪክ የምንናገረው፣ ስለ መንፈሳዊነት የምንናገረው፣ ስለ ጥበብ የምንናገረው፣ ስለ እውነት የምንናገረው፣ ስለ ሕይወት የምንናገረው በጥንቃቄ ካልሆነ አንዳንድ ጊዜ የተሳሳተ ይሆናል። ለዚህ ነው ዓለም የሚጋደለው፣ ለዚህ ነው ዓለም የሚፋጀው። ለምን? የተሳሳተ መረጃ ስለሚወጣ። ያላገቡ ሰዎችን አገቡ ብሎ መረጃ ማውጣት፣ ዜና መስራት፣ ያሞቱ ሰዎችን ሞቱ ብሎ ተገደሉ ብሎ አንዳንዱ ከናሟሟታቸውም ጭምር በሕይወት ስላሉ ሰዎች የሚናገሩ እንዴት እንደተገደሉ ሰዎች ጭምር የሚናገሩ ሰዎችን ታያላችሁ። ለምን እንደዚህ እንደሚሆን ታውቃላችሁ? ያለ መረጃ ደፋሮች ስለሆነ ምንም አይነት ነገር በሙሉነት የማወቅ ስልጣን ስለሌለ በዚህ ምክንያት መረጃዎቻችን ይዛባሉ። ስለ እመቤታችን ስለ ቅድስት ድንግል ማርያም ወንጌል ላይ የተጻፈውን ተንትነን አልጨረስንም። እመቤታችን ወላዲተ አምላክ ተብላ ትጠራለች። እንዲያውም በ431 ዓመተ ምህረት በኤፌሶን ጉባኤ ቅዱስ ቄርሎስ በነበረበት አፈ ጉባኤ በነበረበት ጉባኤ የእመቤታችን ስም ቅድስት ድንግል ማርያም ወላዲተ አምላክ በሚል እንድትጠራ በጉባኤ ተወስኖ የምትጠራው በእነዚህ ስም ነው። እስኪ በሉ ቅድስት በሉ እስኪ ቅድስት ድንግል ማርያም ወላዲተ አምላክ። እስኪ ቅድስት በሉ ድንግል ድንግል ማርያም ወላዲተ አምላክ። መጀመሪያ ምን አልኳችሁ? ሁለተኛ፣ ሶስተኛ፣ አራተኛ ወላዲተ አምላክ። አሁን እነዚህ ቅጽሎች ለምን የሚያስፈልጉ ይመስላችኋል? ይሄ ማለት ፋይል ላይ የተቀመጠ ነው የምላችሁ፣ ዶክመንት ሊሆን ሰነድ ያለ። ለምሳሌ እኔ ንቃት ነው ከፍ ያለው ይባላል። መታወቂያ ላይ እንደዛ ነው የሚል፣ ፓስፖርት ላይ እንደዛ ነው የሚል። እናንተም የምትታወቁበት ስም አለ፣ ግብር የምትከፍሉበት ስም አለ፣ ውጭ ሀገር የምትሄዱበት ስም አለ። ይሄ መታወቂያ ስማችሁ የምትታወቁበት ስማችሁ። የእመቤታችን ስም ቅድስት ድንግል ማርያም ወላዲተ አምላክ ተብላ እንድትጠራ ተወስኖ። ቅድስት የሚለው ንጽሕት፣ ክብርት፣ ጽንዕት፣ ልዩ ማለት ነው። አሁን ቅድስት የሚባሉ ሌሎች ሴቶችም አሉ፣ በቅድስና ማዕረግ የሚጠሩ። ድንግል የሚባሉ ሌሎች ሴቶች አሉ፣ ማርያም የሚባሉ ሌሎች ሴቶች አሉ። ወላዲተ አምላክ የሚባሉ ግን ሌሎች ሴቶች የሉም። ስለዚህ ቅድስት ትባላለች። ቅድስናዋም ከሌሎቹ ቅዱሳት ሴቶች ይለያል። ከሌሎቹ ቅዱሳት ሴቶች ብቻ አይደለም፣ ከቅዱሳን ወንዶች ቅድስናዋ ይለያል። ከወንዶችና ከሴቶች ብቻ አይደለም፣ ከመላእክት ጭምር የእመቤታችን የቅድስት ድንግል ማርያም ቅድስናዋ ይለያል። ለዚህ ነው ከፍጡራን በላይ ተብላ የምትመሰገነው። በእውነት ክብር ይገባታል። ክብር ምስጋና ለአምላካችን። የመጀመሪያው ቅድስት የሚለው ኤርምያስ ንጽሕት፣ ክብርት፣ ጽንዕት፣ ልዩ ተብላ ትጠራበታለች እመቤታችን። ከዛ ለምሳሌ ልዩ የሚለውን ብቻ ብናነሳ መልአኩ ቅዱስ ገብርኤል የተላከው ወደ አንዲት ድንግል ነው። ወደ ስንት ድንግል? ወደ አንዲት ድንግል ብሎ ነው የሚገልጸው። ይሄ አንዲት ድንግል የሚለው አገላለጽ በዛም ውስጥ ምስጢራትን የሚያሳይ ነው። በዘመኑ በጣም ብዙ ደናግል አሉ። ነገር ግን እመቤታችን አንዲት ድንግል ብሎ የሚገልጻት ለምንድን ነው ቢባል በስጋዋ ድንግል ናት፣ በሐሳቧ ድንግል ናት፣ በነፍሷ ድንግል ናት፣ በመንፈሷ ድንግል ናት፣ በምንም ነገር ድንግል ናት።
ዋሳቶቿ ደናግል ናቸው። አይኖቿ ደናግል ናቸው። ጆሮዎቿ ደናግል ናቸው። እጆቿ ደናግል ናቸው። እግሮቿ ደናግል ናቸው። ሰውነቷ በሙሉ ሕዋሳቶቿ በሙሉ ድንግል ተብላ ትጠራለች እመቤታችን። ስለዚህ የመጀመሪያው ልዩ የሚያሰኛት ነው አንዲት ድንግል የምትባለው። ለዛ ለምሳሌ እኛ ሊቃውንት እመቤታችንን ሲገልጡ በአራት ወገን ንጽሕት ናት ይላል። አንደኛ ከርዕይ፣ ሁለተኛ ከሰሚ፣ ሶስተኛ ከአጼኖ፣ አራተኛ ከገሲስ ንጽሕት ናት ይላል። ርዕይ ማለት ማየት ማለት ነው። ሰሚ ማለት መስማት ማለት ነው። አጼኖ ማለት ማሽተት ማለት ነው። ገሲስ ማለት መዳሰስ ወይም መዳሰስ ማለት ነው። ከገሲስም ከተገሶም ንጽሕት ናት እመቤታችን። ከመዳሰስ ከመዳሰስ ማለት ነው። ምን ማለት ነው? ከማየት ድንግል ናት ሲባል አይኖቿ ያዩት እግዚአብሔርን ነው። አይኖቿ ያዩት መላእክትን ነው። አይኖቿ ያዩት መጽሐፍትን ነው። አይኖቿ ያዩት መቅደሱን ነው። አይኖቿ ያዩት የጌታን ብርሃን ነው። በእውነት ክብርና ምስጋና ለአምላካችን ይሁን። በዚህ ነው እመቤታችን ከማየት ይሄን አለ የወንድ ውበት እያየች ያደነቀች አይደለችም እመቤታችን። በዚህ በኩል የሚያልፈው በዛ በኩል የሚያልፈው የባለጸጋውን አለባበስ፣ የፋሽንን ውበት፣ የቀለበት ውበት፣ የወርቅ ውበት፣ የአልማዝን ውበት የሚብለጨለጭ ነገር እያየች ያደነቀች አይደለም እመቤታችን። የእግዚአብሔርን ብርሃን እያየች ያደነቀችው፣ የተመሰጠችው፣ የተነጠቀችው፣ የኖረችው፣ የተራመደችው፣ የተሳፈረችው በእግዚአብሔር ብርሃን ክብር ነው የተሳፈረችው እመቤታችን። ለዚህ እመ ብርሃን ተብላ የምትጠራ የብርሃን እናት የምትባለው ብርሃን የተገኘባት ክርስቶስ የተገኘባት ስለሆነ በዚህ ምክንያት የብርሃን እናት የብርሃን መገኛ ተብላ ትገለጣለች። ምክንያቱም ራሱ ልጇ እኔ የዓለም ብርሃን ነኝ ብሎ ተናግሯልና፣ ስለዚህ ብርሃን የተገኘባት ናት እመቤታችን። አይኖቿ ያዩት የተቀደሱ ነገሮችን ብቻ ነው። በዚህ ምክንያት ከማየት ድንግል ተብላ ትጠራለች። የኛ አይናችን ይባክናል። በጣም ብዙ ነገሮችን እናያለን። አይኖቻችን የሚያዩዋቸው ነገሮች፣ የሚማረኩባቸው ነገሮች፣ አይኖቻችን የሚተከሉባቸው ነገሮች፣ የሚባክኑባቸው ነገሮች በጣም ብዙ ናቸው። እመቤታችን አይኖቿን ያቆየቻቸው ክርስቶስ ላይ ነው። የጌታ ውበት፣ የአምላክነት ውበት፣ የሰውነት ውበት ላይ የድንግልና ጡት እያጠባችው በአይኖቿ በርህራሄ እያየችው በእናትነት እየተመለከተችው ሲወድቅ እንደ ሕፃናት እያነሳችው እያየችው እያደገ ተሰቅሎ አይታ እርቃኑን አይታ ለራቁትነቱ ሰላም ይሁን ብላ እመቤታችን ሰግዳለች። አይኖቿ ያዩት እነዚህ ነው። እመቤታችን አይኖቿ ያየችው የተቀደሱትን ሐዋርያት ነው። የእሷን አርአያነት የእሷን ምሳሌነት የተከተሉትን ሐዋርያት ነው። ለዚህ ነው ከማየት ድንግል ናት ተብላ የምትገለጠው። ሁለተኛ በመስማት ከመስማት ድንግል ናት ተብሎ ሲገለጥ እመቤታችን ጆሮቿ የሰሙት የወንድን ውዳሴ አይደለም፣ የወንድን የማማለል ድምፅ አይደለም፣ የኔ ፍቅር የኔ ምናምን የሚሉ ቃላት ላይ እነዚህ በባልና በሚስት መካከል አይገቡም ለማለት አይደለም። ቃላቶቹ የረከሱ ናቸው ለማለት አይደለም በጠባያቸው። ነገር ግን በማይገቡ በየሜዳው ለሚባሉ ቃላት አይደለም እመቤታችን ጆሮቿን የሰጠችው። ምታውቀው የጌታን ድምፅ ነው። ምታውቀው የአምላክን ቃል ነው። ምታውቀው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሚለው ቃል ለጆሮዋ የሰማቸው። ክብርና ምስጋና ለአምላካችን ይሁን። የእመቤታችን ጆሮዎች የተቀደሱ ናቸው። ከሰማይ የተላከው ቀጥታ ከሰማይ የመጣው በመልአኩ በቅዱስ ገብርኤል የተነገረው ሰላምታ ላንቺ ይገባሻል፣ ደስ ይበልሽ፣ ጸጋን የሞላብሽ ሆይ እግዚአብሔር ከአንቺ ጋር ነው፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻል፣ ከሴቶች ተለይተሽ ምን ያልሽ ነሽ፣ የተባረክሽ ነሽ የሚሉ ቃላትን ነው በጆሮቿ የሰማቸው። ክብርና ምስጋና ለአምላካችን ይሁን። እኛ ጆሮዎቻችን ብዙ ይሰማሉ። በጣም ብዙ ጆሮዎቻችን የሚናፍቋቸው ነገሮች አሉ። እየመረጡ የሚሰሟቸው ዜማዎች፣ እየመረጡ የሚሰሟቸው ዘፈኖች፣ እየመረጡ የሚሰሟቸው ፊልሞች፣ እየመረጡ የሚሰሟቸው የኳስ ጨዋታ ድምጾች፣ በጣም ብዙ አይነት ድምጾች አሉ። ጆሮዎቻችን ሌላው ይቅርና ለቃለ እግዚአብሔር እንኳን እየመረጥን እንድንሰማ ጆሮዎቻችን እናዘጋጃቸዋለን። ከመምህር መምህር እናበላልጣለን፣ ከዘማሪ ዘማሪ እናበላልጣለን፣ ከቄስ ቄስ እናበላልጣለን፣ ከዲያቆን ዲያቆን እናበላልጣለን፣ ከዘማሪ ዘማሪ እንዲህ እያወዳደርን ጆሮዎቻችን አመንዝራ አድርገን እንኖራለን። አያችሁ ጆሮዎቻችን የሰሙት ምንድን ነው? ሌላውን ተውትና በእግዚአብሔር ቃል ላይ እንኳን ጆሮዎቻችን ይፈተናሉ። በእግዚአብሔር ቃል ላይ እንኳን ጆሮዎቻችን ያመነዝራሉ፣ ይዘሙታሉ። ምክንያቱም ሰው እንመርጣለን፣ ንግግር እንመርጣለን፣ አንደበት እንመርጣለን፣ ቃላት እንመርጣለን።
ለዚህ ነው ጆሮቻችን ቃላትን ስለሚመርጡ ሰዎች ጥሩ ተናጋሪ ሆነው ይመጣሉ። ሰዎች ጥሩ ተናጋሪ ሆነው ይመጡና ከሃይማኖታችን ያፈልሱናል፣ ከቤተክርስቲያን ያስወጡናል፣ ወደ ሜዳ ይወስዱናል፣ በየሜዳው ይረግጡናል። መተላለፊያ እንሆናለን። በጣም ብዙ መሸጋገሪያ እንሆናለን። የሰዎች የግል መቀየሪያ መለወጫ እንሆናለን። የሀብት መሰብሰቢያ ጭምር እንሆናለን። ለምን? ጆሮቻችን ቃል ይመርጣሉ። ይሄ ማለት መሰላችሁ ልክ ሔዋን የሚያምረውን የዲያብሎስን ድምፅ በእባብ ተሰውሮ የመጣውን የዲያብሎስን ቃል መርጣ እንደሰማችሁ ዲያብሎስ ለሔዋን እንዲህ ነው ያላት፣ ሰላም ለኪ ኦ ሔዋን ንግሥተ ክልኤቲ ዓለማት፣ የሁለቱ ዓለማት የሰማይና የምድር ንግሥት እመቤት ሆይ ሰላምታ ላንቺ ይገባሻል ብሎ ለሔዋን ሰገደላት። ቃሉን መረጠችው፣ ቃሉን ወደደችው፣ አክብሮቱ ማረካ አማለላት። ስለዚህ ሔዋን ጆሮቿን ቀጥ አድርጋ ልቧን ሰጥታ እስከ መጨረሻው ድረስ ሰማችው። ብዙ ጆሮ ሰጥተን የምንሰማቸው ነገሮች የሚያማልሉን ቃላት፣ በጣም ብዙ ምንንሰፈሰፍባቸው ቃላት፣ ምንንገበገብባቸው ቃላት፣ ምንገረምባቸው፣ ምንደመምባቸው ቃላት። አሁን አይታችሁ ከሆነ በየቦታው ተናጋሪ በጣም ብዙ ነው። በጣም ብዙ ወጣት እሳት የሚተፋ እሳት መጥቷል ነው። በጣም ብዙ አሁን እነሱን አንስማ አይደለም ኦርቶዶክሳውያን ወጣቶች እንዳሉ ሆነው ነገር ግን ብዙ ተናጋሪ ከመሆናቸው የተነሳ አንዳንድ ጊዜ እነዚህን ሰዎች ንግግር የምናውቅባቸው ካለንበት ቦታ ከወጣን በኋላ ሁሉ ሊሆን ይችላል። ካፈለሱን በኋላ ከቦታችን ካስለቀቁን በኋላ ከክብራችን ካወረዱን በኋላ ብዙ እህቶቻችን ሕይወታቸውን የሚያጡት በዚህ መልኩ ነው። በጣም ብዙ ምስጋና በሚያጎርፉላቸው ወንዶች፣ ብዙ የፍቅር ቃላት በሚያሽጎደጉሩላቸው ወንዶች በዚህ ምክንያት ሰውነታቸውን ሕይወታቸውን ያረክሰው። በጣም ብዙ በቃላት ብቻ የሚታለው ጆሮቻችን ምን ሰምተዋል? ጆሮቻችን ምን ይሰማሉ? የክርስቲያን ጆሮ መስማት ያለበት ምንድነው? የክርስቲያን ጆሮ መሰጠት ያለበት ለማን ነው? ለምንድነው የሚለው እንድንጠይቅ በዚህ ዘመን እባብ እየሰማን ያለንበት ሁኔታ ነው ያለው። በእውነት በዚህ ዘመን ከይሲን እየሰማን ዲያብሎስን እየሰማን ያለንበት ዘመን ነው ያለው። በጣም ብዙ ጥንቃቄ ያስፈልገዋል። ከቤተክርስቲያን ውጪ ላሉ ድምጾች ጆሮ ስንሰጥ እጅግ በጣም ጥንቃቄ ያስፈልገዋል። የፈለገ ያማረ ቃል ቢሆን፣ የፈለገ የተከናወነ አንደበት ቢሆን ምን እያለኝ ነው? ከተማርኩት አንጻር፣ ከቤተክርስቲያን ትምህርት አንጻር፣ ከቤተክርስቲያን ትውፊት አንጻር ምን እየተባልኩ ነው ማለት ያስፈልጋል። ካህናትን እንድንጠላ የሚያደርጉ በጣም ብዙዎች ናቸው። አስተውላችሁ ከሆነ ቀሳውስትን እንድንጠላ፣ ከቤተክርስቲያን እንድንርቅ፣ አንዳንዶቹ የሆነ ቦታ ሰርተው እዚያ እንድንሄድ ስጋ ወደሙ እንዳንቀበል ጭምር የሚያደርጉ በጣም ብዙዎች ናቸው። እግዚአብሔር ከክፉ ነገር ሁላችንን ይጠብቀን። ጆሮዎቻችን የተጠበቁ እንዲሆኑ የእመቤታችን የቅድስት ድንግል ማርያም የተቀደሰው ጆሮ ምሳሌ ሆኖ ለዚህ ነው ከመስማት ድንግል ናት ተብላ እመቤታችን የምትገለጥ። ሶስተኛ ከአጼንኦ ንጽሕት ናት፣ ከማሽተት ንጽሕት ናት እመቤታችን። ምን ማለት ነው? ከማሽተት ንጽሕት ናት ሲባል እመቤታችን እዚህ ዓለም ላይ ያሉ ሽቶዎችን አይደለም እያሸተተች የኖረችው፣ መዓዛ መላእክትን እያሸተተች ከዛም ደግሞ የጌታን መዓዛ መለኮቱን እያሸተተች የኖረችው። ክብርና ምስጋና ለአምላካችን ይሁን። በእውነት ክብርና ምስጋና። በእውነት የእኛ አፍንጫ ማሽተት ያለበት ዛሬ ምንድን ነው? ዕጣኑን ታሸታላችሁ፣ በቤተክርስቲያን ያለውን መዓዛ ታሸታላችሁ። የካህናቱን መዓዛ፣ ልዩ የሆነውን የተቀደሰውን መዓዛ፣ የሰማዕታትን መዓዛ፣ ይህን መዓዛ ታሸታላችሁ። ሐዋርያው ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ይላል። እኛ ራሳችን የጌታ ሽታ ሆነን ለሌሎች እንሸታለን። ታውቃላችሁ፣ በጎ የምንሸት፣ በረከት የምንሸት፣ መልካም ነገር የምንሸት፣ ደግ ነገር የምንሸት፣ ምህረት የምንሸት፣ ይቅርታ ፍቅር፣ ሰላም የምንሸት መሆን አለብን። ይህን የሚያሳይ ነው እመቤታችን ያሸተተችው ይህንን ነው። ስለዚህ እመቤታችን ከማሽተት ድንግል ናት፣ በማሽተት ድንግል ናት ተብላ ትገለጣለች። የመጨረሻው ከገሲስና ከተገሶ ንጽሕት ናት። ከመዳሰስና ከመዳሰስ ንጽሕት ናት። ከመዳሰስ ንጽሕት ናት ሲባል እመቤታችን የዳሰሳት ጌታ ነው። በሌላ በወንድ እጅ አልተዳሰሰችም። ለምን ቢባል እመቤታችን የብፅዓት ልጅ ናት። አስደናቂ ነው ይሄ። እመቤታችን የምን ልጅ ናት አልኳችሁ? የብፅዓት ልጅ ናት። የብፅዓት ልጅ ማለት የስለት ልጅ ማለት ነው። የስለት ልጅ ወንድ አይዳስሳትም፣ ለስለት የተሰጠች። እንዲያውም የኛ ሊቃውንት ሲገልጡ እንደ ወለተ ዮፍታሔ ብለው ይገልጻሉ። ወለተ ዮፍታሔ ማለት መጽሐፈ መሳፍንት ላይ ሁልጊዜ ታሪኩን የምትሰሙት ነው። ዮፍታሔ ለስለት ያቀረባት ልጁ ናት፣ ያረዳት ልጁ ናት፣ ለእሳት የተቃጠለች ልጁ ናት። እና ዮፍታሔ የሚባለው ሰው ወደ ጦርነት ሲሄድ ለእግዚአብሔር አንድ ቃል ገብቶ ነው ወደ ቤቴ ስመለስ ድል ያደረግኩ እንደሆነ መጀመሪያ የሚቀበለኝን አርድልሃለሁ ብሎ ለእግዚአብሔር ቃል ተናገረ፣ አፉን ከፈተ። ነገር ግን እሱ የተናገረው አንድ ያስለመደው በግ ስለነበረ ድምፁን ሲሰማ ኮቴውን ሲሰማ ወጥቶ ይቀበለዋል። ምግብ የሚያበላው ከበላው የሚያበላው ከጠጣው የሚያጠጣው በግ ነበር።
እና በሩቅ ወዙ ሲሸተው ያውቀዋል፣ ጠረኑ ሲሸተው ያውቀዋል፣ ድምፁ ሲሰማ ያውቀዋል። እና ያ ወጥቶ ይቀበለኛል ያን አርደዋለሁ ብሎ ነበር ያሰበው። ነገር ግን ከጦርነቱ ድል አድርጎ ሲመለስ የተቀበለችው ሴት ልጁ ናት። እና ዮፍታሔ አይሰርክኒ ወለቴ ልጄ ሆይ ጉድ አረግሽኝ፣ አጎሳቆልሽኝ፣ በእግዚአብሔር ፊት አዋረድሽኝ። ነገር ግን አንድ ጊዜ ተናግሬያለሁ፣ አፌን ከፍቻለሁና ቃሌን አልለውጠውም ብሎ ለልጁ ይህንን ተናግሮ እሷን ደስ ብላት የፈለግከውን አድርግብኝ አባቴ ወይ እንኳን አንተ ድል አደረግክ እንጂ ብላ፣ ነገር ግን የምጸልይበት ጊዜ ስጠኝ ብላ ጸሎት አድርጋ ከዚያ በኋላ ልጁን በተራራ ላይ አርዷታል፣ በእሳቱም አቃጥሏታል። ወንድ አታውቅም ነበር። በዓመት 4 ጊዜ ባልንጀሮቿ እየሄዱ መቃብሯ ላይ ሙሾ ያወርዱላት ነበር። ያቺ ሴት ንጽሕት ነበረች። ያቺ ልጅ ንጽሕት ነበረች። ይቺ ሴት የእመቤታችን ምሳሌ ናት። የእመቤታችን ምሳሌ ናት ማለት ያቺ በድንግልና እንደሞተች እመቤታችንን ለዘላለም ድንግል ሆና ትኖራለች። ያቺ ታርዳ በእሳት እንደተቃጠለች እመቤታችንን በእግዚአብሔር ውሳኔ ተቃጥላለች። በእግዚአብሔር ፈቃድ ተለይታለች። መጽሐፍ እንዲህ ይላል ሉቃስ ወንጌል ምዕራፍ 2:35 ላይ በነፍስሽ ምን ያልፋል? ምን ያልፋል? ሰይፍ ያልፋል። ለዚህ እመቤታችን ሰይፍ አልፎባታል። ለምንድን ነው እንደዛ የሆነው ቢባል የስዕለት ልጅ ነው። የስዕለት ማለት አንደኛው የልመና ማለት ሲሆን አማርኛው የስዕለት ማለት ስለት ያለፈባት የእግዚአብሔር ጨካኝ የሆነ ውሳኔ ሰይፍ ያለፈባት ማለት ነው። እግዚአብሔር በአንዳንድ ነገሮች ይጨክናል። እኛን ለማዳን እግዚአብሔር ጨክኗል። በእኛ ብቻ አይደለም፣ በሌሎች ብቻ አይደለም፣ በራሱ ላይ ጨክኗል። እግዚአብሔር በልጁ ላይ ጨክኗል። እግዚአብሔር ወልድ በራሱ ላይ ጨክኗል። እግዚአብሔር መንፈስ ቅዱስ የባህሪ ቃሉ በሆነ በወልድ ላይ ጨክኗል። እና አንዳንድ ሰይፎች አሉ፣ እግዚአብሔር ሰይፎች፣ የጭካኔ ሰይፎች። ይህ ማለት የውሳኔ ሰይፍ ማይለወጥ ማለት ነው። ይሄ በእመቤታችን ላይ አርፏል። ገና ከ3 ዓመቷ ጀምሮ የለያት ሰይፍ የእናት አባቷ ቃል ይህንን ዓለም ሳትለም ሳትቀምስ ጣዕመ ዓለምን ሳትለም ትውጣልን ብለው ወስደው ለሊቀ ካህናቱ ለዘካርያስ የሰጡበት ሰይፍ 12 ዓመት በመቅደስ የኖረችበት ሰይፍ፣ ከዚያ ከመቅደስ ወጥታ በዮሴፍ የኖረችበት ሰይፍ፣ ከዚያ ጌታን ከወለደች በኋላ ልጅ አዝላ 2 ዓመት ገና የጌታ 2 ዓመት ሕፃን ተሸክማ በግብፅ በረሃ የተቃጠለችበት ሰይፍ፣ የተንከራተተችበት ሰይፍ የእግዚአብሔር ውሳኔ ነው። ወለኪሰ ነው የሚለው ግዕዙ ይበውስ ልብኪ ኩናቱ ፈቅ አንቺ ግን በነፍስሽ በልብሽ ሰይፍ ያልፋል፣ የሚወጋ ጦር ነው የሚለው። ይሄ ብቻ እንዳይመስላችሁ ሰይፉ መጨረሻ ላይ አንድ ልጇ በመስቀል ላይ ራቁቱን ተሰቅሎ ያለ ፍርድ ተገርፎ 6600 ጊዜ ተገርፎ ስጋው አልቆ ደሙ እየፈሰሰ አልቆ አጥንቱ ብቻ እየታየ መስቀል ላይ ተይዋል። ይሄ ሰይፍ መቃጠል የሚባል ይሄ ልክ ያቺ ሴት የስለት ልጅ እንደሆነ በስለትም እንደቀረበች በቤታችን ቅድስት ድንግል ማርያምን በስለት ምክንያት ለእግዚአብሔር ውሳኔ ተገዥ ሆና ተሰጥታለች። ክብርና ምስጋና ለአምላካችን ይሁን። በእውነት እመቤታችንን የሰጠናል። የስለት ልጅ ስለሆነች ከመዳሰስም ንጽሕት ነው። ከመዳሰስ ንጽሕት ናት ማለት በወንድ እጅ አልተዳሰሰችም። ከመዳሰስ ንጽሕት ናት ማለት እሷ የወንድ እጅ አልዳሰሰችም ወይም ለሌላ ዓላማ ወንድ አልነካችም። በዚህ ምክንያት ከመዳሰስ ድንግል ናት እንላለን። በድጋሚ ክብርና ምስጋና ለአምላካችን ይሁን። ቅዱስ ትባላል፣ ልዩ የምትባለው በዚህ ምክንያት ነው። እዛ ንጽሕት ክብርት የሚል በጣም ብዙ ትርጓሜዎች አሉት። እነዚህ ጊዜ እንዳንፈጅ ከዚያ ቀጥሎ ድንግል የሚል ድንግል በስጋሃ ድንግል በሕሊናሃ በነፍሷ በሐሳቧ ድንግል የሆነች ተብላ ትገለጣለች። ከዛ ደግሞ ማርያም የሚል አገላለጥ አለ። ማርያም የሚባሉ በመጽሐፍ ቅዱስ አጠቃላይ 8 አሉ፣ እመቤታችንን ጨምሮ። ስንት ሴቶች አሉ ማርያም የሚባሉ? 8 አሉ። ከ7ቱ ማርያሞች የምትለየው እመቤታችን ወላዲተ አምላክ በሚለው ቅጽል ነው። ግን ማርያም የሚለው ለሌሎች ሴቶች ሲተረጎምና ለእመቤታችን ሲተረጎም ይለያል። ማርያም ማለት የመጀመሪያው ቀጥታ ትርጉም መራራ ዘመን ያላት ሴት ማለት ነው። እስኪ በሉ መራራ ዘመን በሉ ያላት ሴት ትርጉሙ እሱ ነው። ማርያም ማር ማለት በዕብራይስጥ ቋንቋ መራራ ማለት ነው። ማር ማለት እንደኛ ሀገር እንደ አማርኛው የሚጣፍጥ ማለት ነው። ማር ማለት ሚር ማለት ማራ ማለት መራራ ማለት ነው። ያ ማለት በዕብራይስጥ ቋንቋ ዘመን ማለት ነው። ማርያም ማለት ዘመኗ መራራ የሆነ ማለት ነው። ሕይወቷ በሙሉ መራራ የሆነ በመራራነት ያለፈ ማለት ነው። ይሄ ስም ለመጀመሪያ ጊዜ የተጠራችው የሙሴ እህት ማርያም ናት። ለመጀመሪያ ጊዜ ማርያም የሚለው ስም የተሰጠው ለሷ ለሙሴ እህት ማለት ነው። ለምንድን ነው ይሄ ስም ለሷ የተሰጠው ቢባል እሷ በተወለደችበት ዘመን ወንዶች ይገደሉ ነበር። እስራኤላውያን በባርነት የነበሩበት ዘመን ነበር።
እስራኤላውያን ሴቶች ሲወልዱ አዋላጆቹ የተሰጣቸው በፈርዖን የተሰጣቸው ትእዛዝ ወንድ ከሆነ ወዲያውኑ አንቃችሁ አፍናችሁ ግደሉት የሚል ትእዛዝ ነው። ስለዚህ ዕብራውያን ሴቶች ወይም እስራኤላውያን ሴቶች በሚወልዱበት ሰዓት አዋላጆቹ አሰፍስፈው ይጠብቁ ነበር። አዋላጆቹ ብቻቸውን በሚሆኑበት ሰዓት ጥሩዎች ስለነበሩ ያተርፏቸው ነበር። ነገር ግን አዋላጆቹን የሚከታተሉ ግብፃውያን ሴቶች አሉ ነበር ከቤተ መንግስት የሚላኩ። ስለዚህ ወንድ እንደተወለደ ወዲያውኑ ታንቆ እንዲገደል ይደረጋል። ዕብራውያን ሴቶች ያን ጊዜ አልትራሳውንድ ስለሌለ እንደዛሬው ምንም አይነት ቴክኖሎጂ ስለሌለ ወንድ ይሁን የሚወሉት ሴት ይሁን የሚወሉት አያውቁም። ስለዚህ እስከሚወሉ ድረስ የሚያስጨንቃቸው ምጡ ሳይሆን የሚወለደው ምን እንደሆነ ነበር የሚያስጨንቃቸው። ምክንያቱም ወንድ ከሆነ አይናቸው እያየ ይገደላል። ምክንያቱም ራሔል መንታ ልጆችን ወልዳ ከጭቃው ጋር እንድታቦካቸው ትእዛዝ ተሰጥቷት ይህንኑ አድርጋለች። በዚያ ጊዜ አስጨናቂ ነው እና ማርያም ስትወለድ እናቷ ዘወር ብላ ተመለከተቻት። ከወለደች በኋላ አየቻት፣ ሴት ናት። ሴት መሆንሽ መልካም ነው፣ ወንድ ብትሆኝ ኖሮ ትገደይ ነበር። ነገር ግን የተወለድሽበት ዘመን ክፉ ዘመን ነው፣ መራራ ዘመን ነው፣ ጨካኝ ዘመን ነው። ስለዚህ ስምሽ ማርያም ይሁን አለቻት። ማን ይሁን አለቻት? ማርያም። ዘመንሽ መራራ። ምን ማለቷ ነው? የተወለድሽበት ዘመን መራራ ነው። አንቺ ብታድጊ እንኳን አግብተሽ ብትወልጂ እንኳን ወንዶች ልጆችሽ ይገደላሉ። ይሄን መከራ ታያለሽ። ወንድም ቢወለድልሽ ወንድምሽ ሲገደል ታያለሽ፣ ወንድሞችሽ ሲገደሉ ታያለሽ። ስለዚህ መራራ ዘመን ላይ ነው የተወለድሽው። ስለዚህ ስምሽ ማርያም ይሁን አለቻት። ማርያም ተብላ ተጠራች። የመጀመሪያው ይሄ ስም የወጣው በዚህ ምክንያት ነው። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። በግዕዙ ዮም ማለት ዮመ ይላሉ አለቃ ኪዳነ ወልድ ክፍሌ። ሰፈረ ቀመረ ማለት ነው። ዮም ማለት ዕለት፣ ዛሬ፣ ዘመን የሚል ትርጉም አለው። ዮም የሚል ዛሬ የሚለውን በዋናነት እንጠቀምበታለን። ያም የሚለው ከዚያ ይወጣል። ማርያም ማለት ዘመኗ መራራ አይሆንም ማለት ነው። እንዲህ ይላል ዘመኗ አሊሃ አምረሩ ግብፅ ሕይወት እስራኤል። በዘመኗ ግብፃውያን የእስራኤላውያንን ሕይወት ያስመረሩበት ዘመን ነው ተብሎ ይገለጻል። እመቤታችን ስትወለድስ ምን ነበር? እመቤታችን ስትመጣስ ምን ነበር? ያኔ ፈርዖናውያን ወይም ፈርዖን እስራኤላውያንን ዕብራውያንን ያሰቃያቸው እንደነበር እመቤታችን በተወለደችበት ዘመን ሁሉ ወደ ሲኦል የሚወረወርበት ዘመን ነበር። ዲያብሎስ የሰው ልጆችን የሚያሰቃይበት ዘመን ነበር። ማርያም በተወለደችበት ዘመን ወንዶች ይገደሉ እንደነበር እመቤታችን በነበረችበት ዘመን ጌታ ከተወለደ በኋላ 144,000 ሕፃናት ተገድለዋል። በግብፅ የነበረው መከራ ያ መከራ ልክ ያኔ ራሔል ስለ ልጆቿ እንዳለቀሰች በእመቤታችንም ዘመን እናቶች በሄሮድስ ምክንያት ስለ ልጆቻቸው ሰማይ የሚደርስ እንባ ረጭተዋል፣ አልቅሰዋል። ያ ዘመን ተደግሟል በእመቤታችን ዘመን። ያኔ ወንዶች እንደተገደሉ እመቤታችንን ክርስቶስን ስትወልድ ወንዶች ተገደሉ። ግብፅ የሲኦል ምሳሌ፣ ግብፅ የዚህ ዓለም ምሳሌ፣ ግብፅ የመቃብር ምሳሌ። እስራኤላውያን ያኔ ግብፅ ውስጥ ነበሩ። እኛ ያኔ የት ነበር? ሲኦል ውስጥ ነበር። ያኔ የት ነበር? መቃብር ውስጥ ነበር። ያኔ የት ነበር? በዚህ ዓለም በምድረ ፍዳ እየተሰቃየን ነበር። ይህ ምስጢር የሚያሳየው ማርያም ዘመኗ መራራ የሚባለው የመጣችበት ዘመን፣ ክፉ የሚታይበት ዘመን። ግን አስደናቂው በዚህ ክፉ ዘመን የብርሃን ፍንጣቂ ሆና የተሰጠች ምልክት ነበረች እመቤታችን። ክብርና ምስጋና ለአምላካችን ይሁን። መራራ ዘመኗ መራራ ቢሆንም ይኸውላችሁ ስሟ ለእሷ መራራ ነው። የእሷ ስም ብቻ እንዳይመስላችሁ። ኢየሱስ የሚለው ስም ለጌታ የሚሞትበት ስሙ ነው፣ የሞተበት ስሙ ነው፣ የተነሳበትም ስሙ ነው። ግን ለእኛ ደግሞ መድኃኒት የሆነ ስሙ። ማርያም የሚለው ስም ለእሷ መራራ ሕይወት ያሳለፈችበት ስሟ ነው። ለእኛ ደግሞ ማርያም ማርያም ተብለን የተወለድንበት ስሙ። ማርያም ማርያም ብለን በእንተ ማርያም ብለን የምንማጸንበት፣ የምንለምንበት፣ የምንጠግብበት፣ እንጀራ የምናገኝበት፣ የተማርንበት፣ እውቀት ያገኘንበት፣ ባዶ ቁፋዳ ይዘን ሞልተን የተመለስንበት ስም ነው። በእውነት ክብርና ምስጋና ለአምላካችን ይሁን። ይሄ ስም መራራ ምላችሁ እመቤታችንን መራራ ናት እያልኳችሁ አይደለም። በደንብ አስተውላችሁ ስሙ። ስሟ መራራ፣ ሕይወቷ ዘመኗ መራራ የሚለውን የሚገልጠው የነበረችበት ዘመን ያለፈችበት ሁኔታ እንዴት ከባድ እንደሆነ የሚገልጠው ወዳጄ። መድኃኔ ዓለም የሚለው ስም፣ ክርስቶስ የሚለው ስም፣ አማኑኤል የሚለው ስም ክርስቶስ መስቀል ተሸክሞ የተደፋበት ስም ነው። አንተ ግን ያን መስቀል ኃይል አድርገህ የምትድንበት ስም ነው። መድኃኒት የምንለው ያዳነው እሱን አይደለም፣ ያዳነን እኛን ነው። ሕይወት የሆነው ለእሱ አይደለም ኢየሱስ የሚለው ስም። ለምን? እሱ ሌላ ሕይወት የማያሻው ምንጊዜም ሕያው የሆነ ለዘላለም ሕያው ሆነ የሚኖር አምላክ ነው። ክብርና ምስጋና ለስም አጠራሩ ይሁን በሆነ ነገር ግን የሞተበት ስሙ መድኃኒትነቱ ለእኛ ነው፣ ሕይወትነቱ ለእኛ ነው።
ለሱማ መስቀል ተሸክሞ የቆሰለበት የተቸነከረበት ከእንጨት ጋር ከመስቀል ጋር የተጣበቀበት ስም የደቀቀበት ስም። አንዳንድ ስሞች እንደሱ ናቸው። አንዳንድ ሰዎች እንደሱ ናቸው። ሌሎች አካላት አንዳንዶች እንደዚህ ናቸው። ለራሳቸው ማይሆን ለሌላው የሚሆን ያ ማለት እነሱ እንደ ሻማ ቀልጠው ለኛ የሚያበሩ ያ ማለት ነው። እመቤታችን ቤዛ ተብላ የምትጠራበት ምክንያት ለሷ ከሚገባ ለሷ ከሚያስፈልጋት በላይ የከፈለችው ዋጋ። አንዳንድ ሰዎች አሉ ለነሱ ከሚያስፈልጋቸው በላይ ዋጋ ይከፍላሉ። ለምሳሌ ወላጆች እንደዛ ታደርጋላችሁ። አሁን እኮ ሀብት የምትሰበስቡት ለእናንተ ብላችሁ ብቻ እኮ አይደለም፣ ለልጆቻችሁ ጭምር። ቤት የምትሰሩት ሌላ ነገር የምታደርጉት እኮ እናንተማ ከሆነ ዓመት በኋላ እኮ ትሄዳላችሁ እኮ። ለምንድነው ብር የምታስቀምጡት? ለምንድነው ገንዘብ የምታስቀምጡት? ለምንድነው መሬት የምትገዙት? ለምንድነው ቤት የምትገዙት? ለምንድነው ንብረት የምታስቀምጡት? ልጆቻችሁ ይፈልጉታል። ለልጆቻችሁ ማውረስ ትፈልጋላችሁ። አያችሁ፣ ለሌሎች መትረፍ ትፈልጋላችሁ። ስለዚህ ከሚገባችሁ በላይ ትሰራላችሁ፣ ከሚገባችሁ በላይ ትለፋላችሁ። አንዳንድ ሰዎች እንደሱ ናቸው። ለቤተክርስቲያን ከሚገባቸው በላይ የሚለፉ ሰዎች አሉ። ከሚገባቸው በላይ የሚያገለግሉ ሰዎች አሉ። ከሚገባቸው በላይ ከሚመለከታቸውን ጭምር በላይ የሚለፉ ሰዎች አሉ። የሚቃጠሉ ሰዎች አሉ። ግድ ያላቸው ሰዎች አሉ። ቤተክርስቲያን ለሀገር ለማህበረሰብ ዋጋ የሚከፍሉ ሰዎች አሉ። እቺን ሀገር አቆዩት እንደዛ አይነት ሰዎች ስለነበሩ የዚች ሀገር ታሪክ ከሚገባቸው በላይ የሰሩ ሰዎች ያቆዩት ታሪኳ እሱ ነው። አሁን እኛ ምን እያደረግን መሰላችሁ? ከሚገባቸው በላይ ራሳቸውን አሳልፈው በሰጡ ሰዎች ነፃነት እኛ ከባንክ እያወጣን ያንን ነፃነት እየበላን እየጨረሱ ነው። አሁን እሱ እያለቀ እሱ ሲያልቅ ምንድነው የሚሆነው መሰላችሁ? ሀገሪቱ ሙሉ ለሙሉ እኛ ጫንቃ ላይ ትሆንና ወይም ገላታለን እናጠፋታለን ወይ ደግሞ እንደግፋታለን። አላውቅም የሚያስነሳው እግዚአብሔር ወደፊት። ነገር ግን ብዙ የበላናቸው አደራዎች አሉ። የበላናቸው ያሉ የረገጥናቸው ያሉ ደሞች አሉ። በጣም ብዙ የገፋናቸው ያሉ የድል አይነቶች አሉ። አጥንት የተከሰከሰላት ስጋ የተቆረሰላት ደም የፈሰሰላት ብዙ አባቶቻችን የተዋጉላትን ሀገር እኛ በዘረኝነት እኛ በብሔርተኝነት እኛ በቋንቋ ተከፋፍለን ሽጠነዋል። የሀገር ፍቅር የሚባል ድራሹ እንዲጠፋ ያደረግንባቸው ምክንያቶች በጣም ብዙ ናቸው። አያችሁ፣ ለዚህ ነው ትልቅ ጉዳይ የሆነ። አሁን ለምን ትልቅ ጉዳይ የሆነ ይመስላችኋል? ለምን ጥያቄ የሆነ ይመስላችኋል? የብሔር ጉዳይ፣ የማንነት ጉዳይ፣ የቋንቋ ጉዳይ እነዚህ ጥያቄ ሆነ የመጡት ለምን እንደሆነ ታውቃላችሁ? ያኛው በአድዋ ጊዜ የሞቱትን አንድ ሆነው የተገደሉትን የአባቶቻችንን ታሪክ በተን ጨርሶ ነው። ለዚህ አሁን ነፃ የማውጣት ጊዜ የኛ ጊዜ ነው። ይህን መስራት ካልተቻለ በጣም ከበደ። ነፃ ማውጣት ከምንድን ነው? መንግስት መጣል አይደለም ምላችሁ። ስለ መፈንቅለ መንግስት አይደለም ማወራ፣ ስለ ቂም ነው ማወራ፣ ስለ በቀል ነው ማወራ። ምክንያቱም እዚች ሀገር ላይ ያለው ስለሆነ የአይምሮ ጨለምተኝነት ስላለ የአመለካከት ችግር ስላለ እነዚህ ነገሮች ማስተካከል ሁላችንም አይምሮ ውስጥ ያለ ያንን ብርሃን ማድረግ በክርስትና ብርሃን፣ በወንጌል ብርሃን፣ በምስራች ቃል ብርሃን፣ በቅዱስ ሥጋውና በክብር ደግሞ ብርሃን፣ በጉባኤ ብርሃን፣ በካህናት አባቶቻችን ክህነት ብርሃን፣ እዚህ አይምሮ ብርሃን ማድረግ ይፈልጋል። አንዳንድ ሰዎች እንደዛ ናቸው፣ ከሚገባቸው በላይ ይቀልጣሉ። እመቤታችን ቤዛ ተብላ የምትጠራው ለዚህ ይኸውላችሁ፣ እመቤታችን ወላዲተ አምላክ የተባለችበትን ምስጢር ማንም አይይዘው። ማንም እመቤታችን በቆመችበት ስፍራ መቆም የሚችል ማንም የለም። ለዛሬ እዚህ ቆም ያስተምራል። ነገ የተጋበዙት መምህር እዚህ ቆመው ያስተምራሉ። ከነገ ወዲያ የሚጋበዙት መምህር ይቀጥላል። እኛ ስንሞት ሌሎች መምህራን ይነሳሉ። ያቸው ካህኑ በቀደሰበት ቦታ ሌላ ካህን ቆሞ ይቀድሳል፣ ይቀጥላል። ያ በፍጹም ግን በጭራሽ እመቤታችን በቆመችበት የወላዲተ አምላክነት ስፍራ ግን ሊቆም የሚችል ማንም የለም። ሰንበት ተማሪ ይተካል፣ እናትነት ይተካል፣ እናቶች ይቀጥላሉ። አባትነት ይተካል፣ አባትነት ይቀጥላል። ደግነት ይተካል፣ ወንድምነት ይተካል፣ እህትነት ይተካል፣ ክህነት ይተካል። እነዚህ ነገሮች በሙሉ የሚተኩ ናቸው። በፍጹም ግን ወላዲተ አምላክነት የሚባል በዓለም ላይ ከሷ በፊትም ከሷ በኋላ እስከ ዓለም ፍጻሜ ከዛም በኋላ ከእመቤታችን ውጭ ወላዲተ አምላክ ተብሎ ሊጠራ የሚችል የለም። ክብርና ምስጋና በእውነት ለአምላካችን ይሁን። ይሄ ነው እንዲያው ወላዲተ አምላክ የሚለውን ስሟን የእኛ ሊቃውንት የአምላክነቱ ምልክት ብሎ ይገልጣል። የአምላክነቱ ምልክት እመቤታችንን ነቢዩ ኢሳይያስ ሲገልጣት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች የሚለውን እነሆ ጌታ ራሱ ምልክት ይሰጣቸዋል ብሎ ነው የሚገልጥ። ያ ምልክት ምንድነው? የእመቤታችን ምልክትነት ድንግልና፣ ዘላለማዊ ድንግልና ምልክት ነው። ይኸውላችሁ እመቤታችን ድንግልም እናትም እየተባለች እንደምትኖር ክርስቶስ አምላክ ሰው እየተባለ ለዘላለም የመኖሩ ምሳሌ ምልክት ነው። የእመቤታችን ድንግልና
በእናትነት እንዳልተለወጠ ክርስቶስን አምላክነቱ በሰውነቱ ያለመለወጡ ምሳሌ እመቤታችን ድንግል እናት እየተባለች ለመኖሯ ድንበር የለው፣ ወሰን የለው፣ መጨረሻ የለው፣ ፍጻሜ የለው፣ ማብቂያ የለው። ክርስቶስም አምላክ ሰው ለመባሉ ድንበር የለው፣ ወሰን የለው፣ መጨረሻ የለው። ስለዚህ ምልክት ተብላ የምትጠራው ለዚህ ነው። ማርያም የሚለው ስም ዋጋ የከፈለችበት ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ብሎ ይገልጻታል እመቤታችን ሀሎ ዕዳ ለአይነት ህዝብ አንስቲ ሴቶች ላይ ዕዳ ነበር። ከዛስ እመቤታችን ይህንን ዕዳ ከፈለች ይላል። ወኮነት ይላል ፈዳይት ዕዳሃ ለሔዋን ይላል። የሔዋን ዕዳ ከፋይ ሆነች ይላል። በእውነት ክብርና ምስጋና ለአምላካችን ይሁን። በተለይ ሴቶች በተለይ ልታመሰግኑ ይገባል። ሴቶች ብቻችሁን እስኪ ሴቶች ብቻችሁን አመስግኑ፣ እመቤታችንን አመስግኑ። ወንዶችም አመስግኑ እስኪ አመስግኑ። የሴትነት ታሪክ ይኸውላችሁ፣ የሴትነት ታሪክ በብሉይ ኪዳን እውነት ለመናገር በጣም የተናቀ ታሪክ ነው። የተናቀ ታሪክ ስለኛው ወንዶች ናቸው መብራቱን የሚያጠፉት መሰለኝ። ሴቶችን ላመሰግን ስለሆነ የሴት የወንድ ታሪክ አስቀድሞ ያው የመሳሳት ታሪክ ተብሎ የሚጠራው የሴቶች ታሪክ ነው አይደል? ያ ታሪክ ነበረባችሁ። የስህተት ዕዳ ይሄ ቀላል ነገር እንዳይመስላችሁ እህቶቻችን፣ እናቶቻችን የስህተት ዕዳ ቀድሞ ለዚያው ቀድሞ የመሳሳት ዕዳ ከወንድ ቀድሞ የመሳሳት ዕዳ የመሳሳት ዕዳ ብቻ እንዳይመስላችሁ የማሳሳት ዕዳ ነበረባችሁ። ያኔ ነው የምላችሁ። አሁን አይደለም። አሁን አታሳስቱም። የተባረካችሁ ናቸው አይደለም? አሁን ወንዱ ነው አሉ የሚያሳስተው። እንዲያው ለስህተት ምክንያት የሚሆነው እነዚህም ቃላትን አንዳንድ ሰዎች አሉ የሚያስጠኑ የፍቅር ቃላት። አሁን አንድ መጽሐፍ አይቼ በቅርብ ጊዜ ሴቶችን የማማለል ጥበብ የሚል አንድ መጽሐፍ አይቻለሁና እኔ በጣም ይገርመኛል። እንደዚህ ጽፈው የሚሸጡ ሰዎች ያስገርሙኛል። የሚጽፉት ብቻ ሳይሆን ገዝተው ራሱ የሚጠቀሙት ሰዎች ይገርሙኛል። በዚህ ዓለም ላይ የመጀመሪያው ራስን የማወቅ ጥበብ መጽሐፍ ቅዱስ ላይ እንደምናገረው ያለ ሌላ የለም። ከዚያ ውጭ ደግሞ ራስህን ካወቅክ በኋላ በሌሎች የመወደድን ጥበብ፣ የተደናቂነትን ጥበብ፣ የተቀባይነትን ጥበብ መጽሐፍ ቅዱስ እንደሚያስተምር ያለ ሌላ ስፍራ አይገኝም። የትም መጽሐፍ ማለት ነው። ሁል ጊዜ የሚገርመኝ መጽሐፍ ቅዱስን የሚያክል መጽሐፍ እያለ ስለ ትዳር የተጻፈ፣ ስለ ልጆች አስተዳደግ የተጻፈ አታንቁ አይደለም። በነገራችን ላይ ንባብ እየከለከልኳችሁ ሳይሆን ግን መጽሐፍ ቅዱስን አንብበን ከዛ በኋላ ሌሎችን መጽሐፍት ብናነባቸው እጅግ በጣም እንቶ ፈንቶ ሊሆንባችሁ ይችላል። መጽሐፍ ቅዱስ ስለ ሁሉም ጉዳይ ይናገራል። የሴቶችን ዕዳ እመቤታችን ቅድስት ድንግል ማርያም ከፈለችው ይላል። የመንቀልቀል ዕዳ፣ የመንቀጭቀጭ ዕዳ፣ ቀድሞ የመሳት ዕዳ፣ የማሳሳት ዕዳ፣ የሞት ዕዳ፣ የእህል ዕዳ ነበረባችሁ ሴቶች። ይሄን ግን እመቤታችን ቅድስት ድንግል ማርያም ስትመጣ ለወጠችው፣ ተቀየረ። ከዛ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን እንዲህ አላት፣ ሩክታ አንቲ እምአንስት ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ክብርና ምስጋና ለአምላካችን ይሁን። እመቤታችን ለመጀመሪያ ጊዜ የበረከት ቃል ከ5500 ዘመን በኋላ ይሄ ቃል ከ5500 ዘመን በኋላ ያ ተቋርጦ የነበረው የቡራኬ ቃል የበረከት ቃል በእመቤታችን
ምክንያት እንደገና ወደ ምድራችን መጣ። ክብርና ምስጋና ለአምላካችን ይሁን። ያሳለፈችው ዘመን መራራ ነው። በዚህ ምክንያት ማርያም ተብላለች። ነገር ግን መራራ ዘመን አሳልፋ ለእኛ ጣፋጭ ዘመን ሰጠችን። ጣፋጭ ክርስቶስን ሰጠችን። ዓመተ ምሕረትን ሰጠችን። የምህረት ዓመትን ሰጠችን። የይቅርታ ዓመትን እንድናገኝ ዘመን እንዲከፈል፣ ዘመን እንዲለወጥ፣ ዘመን እንዲቀየር፣ ሞት ወደ ሕይወት ወደ ትንሣኤ የሚቀየርበትን ጌታ ወልዳ ሰጠችን። ክብርና ምስጋና ለአምላካችን ይሁን። ተቀየረ። ማርያም የሚለው የመጀመሪያ ይሄን የሚያሳይ። ሁለተኛ ማርያም ማለት ኮከበ ባህር ማለት ነው። የባህር ኮከብ ማለት ነው። ማር ማለት ኮከብ ማለት ነው። በሌላ ትርጉም ያም ማለት ባህር ማለት ነው። ማርያም ማለት በተገናኝ አንድ ላይ ኮከበ ባህር፣ የባህር ኮከብ ማለት ነው። አስደናቂ ነው። የሙሴ እህት ማርያም ለመጀመሪያ ጊዜ ከሴቶች ወገን ምስጋና የጀመረችው የሙሴ እህት ማርያም ነው። ያመሰገነችው ደግሞ በባህር ላይ ነው። በምን ላይ ያመሰገነችው? በባህር ላይ። በባህር ላይ ያመሰገነች። ልክ ባህሩን እንደተሻገሩ ከበሮውን አንስታ ሲብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር ረዳኤ ወመሰውረ ኮነኒ እያለ ፈረሱንና የፈረሰኛውን በባህር ላይ ጫነ፣ ላከ፣ በባህር ውስጥ አሰጠመ። እግዚአብሔርን የተመሰገነ እግዚአብሔርን እናመሰግነዋለን እያለ ያመሰገነች የመጀመሪያው የሙሴ እህት ማርያም እንዳመሰገነች በአዲስ ኪዳን ከሴቶች የመጀመሪያውን ምስጋና ያመሰገነችው እመቤታችን ናት። ክብርና ምስጋና ለአምላካችን ይሁን። ምን ላይ ሆና? ባህር ላይ ሆና። ባህር ላይ ሆና። ምን አይነት ባህር? የእሳት ባህርን የምናልፍበት ዘመን ላይ ሆና። ያኛው ግዙፉ ባህር ነው። ያ ሙሴ የከፈለው ባህር ነው። እግዚአብሔር ሙሴን በበትሩ እንዲከፍል ያደረገው ባህር ነው። ያ የሥጋ ባህር ነው። ያ የምድር ባህር ነው። ይሄኛው ግን በእመቤታችን በኩል በመጣው ክርስቶስ የተከፈለው ባህር ግን ረቂቅ ባህር ነው። የእሳት ባህር ነው። ሰፊ ባህር ነው። ማንም ሊከፍለው የማይችለው ባህር ነው። በክርስቶስ የመስቀል ትርከዛ የመስቀል በትር ብቻ የሚከፈል ባህር ነው። ስለዚህ እመቤታችን ታቢዮ ነፍሴ ለእግዚአብሔር ጌታን በማኅፀኗ ጸንሳ እንደጸነሰችም ደግሞ አረጋግጣ ቅድስት ኤልሳቤጥን ምስክር ሆና ከዛ እመቤታችን እንዲህ አለችው፣ ነፍሴ እግዚአብሔርን ታመሰግነዋለች አለች። ክብርና ምስጋና ለአምላካችን ይሁን። በእውነት ኮከበ ባህር፣ የባህር ኮከብ ተብላ ትጠራለች እመቤታችን። ማርያም የሚለው እነዚህን ስሞች እነዚህን ምስጢራት የሚያሳይ ነው። ማርያም በሚለው ትለያለች፣ ወላዲተ አምላክ በሚለው ትለያለች፣ በአተረጓጉ ትለያለች። በእኛ ሊቃውንት ደግሞ ማር የሚጣፍጥ ነው። ያም ደግሞ በገነት ያለ ዛፍ በጣም መዓዛው የሚሸት ዛፍ ነው እና ይሄ ዛፍ ስንሞት ክርስቲያኖች ሲሞቱ የሚሞቱበት ዛፍ ያም የሚባለው ዛፍ ነው ይባላል። እየሰማችሁ ነው። ያው ምን አይነት ሞት ስንሞት ነው? ግን የከበረ ሞት ስንሞት። ያ ማለት ነፍሳችን ወደ ገነት። ለምሳሌ ቅዱሳን ሊሞቱ ሲሉ ተሰቃይተው አይደለም የሚሞቱት። ይሄ ያም የሚባለውን ዛፍ ከገነት ያመጡና መላእክት እንዲያሸቱት ያደርጋቸዋል። ከዛ በጣም ሲያሸቱት ሽታው እጅግ በጣም ጣፋጭ ከመሆኑ የተነሳ ሽታውን ሳብ ሲያደርጉት ነፍሳቸው በዛው እልፍ ትላለች። የቅዱሳን በረከት በሁላችንም ላይ ይደርብን። በእውነት አመስግኑት፣ እግዚአብሔርን አመስግኑት። በዚህ በማኅሌተ ጽጌ ላይ ሙሉን አላስታውስም። ጽጌ ጸገነት የሚላል ገሪ አሌ የሚል በመዓዛሁ ትትመሰጥ ነፍሴ፣ ትትመሰጥ ሳይሆን ትትመሰጥ ነፍሴ። ጽጌ ጸገነት ገሪ አሌ ማለት የገነትን ዛፍ በእኔ ላይ ጣይብኝ፣ አስቀምጭብኝ። ለምን? በመዓዛው ነፍሴ እልፍ እንድትል። በጣም ጥሩ ሽታ ገጥሟቸው ያውቃል? በእርግጥ መጥፎ ሽታም ራሱ ከሸጠታችሁ አፍንጫችሁን ዘግታችሁ ነው የምታልፉት አይደል? ነፍሳችሁ ሊያልፍ ይደርሳል። ጥሩ ሽታም ሲሸታችሁ ልባችሁ ምስጥ ይላል። ያኛው ሽታ የተለየ ነው። ያ ሽታ ያለው ዛፍ ያም ተብሎ ይጠራል። እኛ ደግሞ በጣም የሚጣፍጥ የምንለው ምግብ ምንድን ነው? ማር። ከምድር ማር ከገነት ያምን አገናኝተው እግዚአብሔር ባወቀ ማርያም ብለው ጠርተዋታል። ክብርና ምስጋና በድጋሚ ለአምላካችን ይሁን። ከዛ በኋላ መንፈስ ቅዱስ በአንቺ ላይ ይመጣል ይላታል እመቤታችን። ለምን ነው የሚመጣው መንፈስ ቅዱስ ቢባል አጭሩ ለመክፈልና ለማዋሃድ በማርያም ማኅፀን የሚሰራ ስራ እጅግ በጣም ድንቅ ነው፣ አስደናቂ ነው። ምስጢረ ሥጋዌ ያልኳችሁ ይሄ ሶስቱም አካላት በድንግል ማርያም ማኅፀን ተገኝተዋል። ሶስቱም አካላት አብም ወልድም መንፈስ ቅዱስ። አብ ምን ሊሰራ መጣ? ለማጽናት። ወልድ ምን ሊሰራ መጣ? በተለየ አካሉ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋህዶ ሰው ነው። መንፈስ ቅዱስ ምን ሊሰራ መጣ? ለመክፈልና ለማዋሃድ። ምንድነው የሚከፍለው ቢባል ከሥጋ ሥጋን ከነፍስ ነፍስን ይከፍላል። ለምንድን ነው የመንፈስ ቅዱስ ከሥጋ ሥጋን ከነፍስ ነፍስን መክፈል የሚያስፈልገው? ለምንድን ነው ቢባል ክርስቶስ ያለው ወንድ ዘር ነው ሰው ይሆን።
በእኛ ሲገለጥ በሰዎች ሲገለጥ ወንድና ሴት አንድ ይሆናሉ። ስለዚህ ልጅ ይገኛል። ከወንድ ዘር ከሴት ደግሞ እንቁላል ወይም ደም ይገኛል። ሁለቱ ይዋሃዳሉ። ከዛ አንድ ሰው ይገኛል። እመቤታችን ብቻዋን ነው ክርስቶስን የምትጸንሰው። በሕቱም ድንግልና ተጸንሶ በሕቱም ድንግልና ይወለዳል። የሚጸነሰው ያለ ወንድ ዘር ነው፣ ያለ ሩካቤ ነው። ስለዚህ ድራይቪንግ ፎርስ ያስፈልጋል። ያ ድራይቪንግ ፎርስ ምንድን ነው? ወጣቶች ስለሚገባቸው ይሄን ቃል ጠቀስኩ። ያ ድራይቪንግ ፎርስ ምንድን ነው ቢባል እግዚአብሔር መንፈስ ቅዱስ ምን ያደርጋል? በማርያም ከስጋዋ ስጋን ይከፍላል፣ ከነፍሷ ነፍስን ይከፍላል፣ ከቃል ጋር ያዋህደዋል። በእውነት ክብርና ምስጋና ለአምላካችን ይሁን። አመስግኑ ላጠቃላ ከጊዜውም ከሁኔታዎቹም አንጻር። ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል። የመጨረሻው የነገረ ቤተክርስቲያን ክፍል ነው። ይሄን ላሳያችሁና ልጨርስ። ይሄ ቃል ለእመቤታችን ብቻ የተነገረ አይደለም። መንፈስ ቅዱስ ባንቺ ላይ ይመጣል ተብሎ የተገለጠው ለቤተክርስቲያኑ ጭምር። በተለይ ደግሞ ከላይ ጀምሮ ይሄ የሉቃስ ወንጌል ምዕራፍ 5 ነገሮችን የያዘ ነው አልኳችሁ። አንዱ ነገረ ማርያም ነው፣ አንዱ ነገረ ቤተክርስቲያን ነው። ለሌሎቹ ጊዜ ስለሌለ ለእመቤታችን የተነገረው በሙሉ ለቤተክርስቲያን የተነገረው። እስኪ በሉ ለእመቤታችን በሉ። የተነገረው ሁሉ ለቤተክርስቲያንም የተነገረ ነው። ለማን የተነገረው ሁሉ? ለእመቤታችን። ለማን የተነገረ ነው? ይመለከታታል ቤተክርስቲያን። ለምንድን ነው እንዲህ ልላችሁ የፈለግኩት? እመቤታችን የሰማችሁ ለራሷ የመጣውን ቃል ብቻ ሳይሆን ለቤተክርስቲያን የመጣውንም ቃል ቤተክርስቲያንን ወክላ ሰምታለች። ለምንድን ነው ቤተክርስቲያንን ወክላ እመቤታችን የሰማችሁ ቢባል ያን ጊዜ እኛ በዚያ ዘመን እመቤታችን የሰማችውን ቃል ለመስማት ብቁ አልነበረም። ያ ብቃት፣ ያ ቅድስና፣ ያ ንጽሕና ያለው ሰው የለም። ያ ድንግልና ያለው ሰው የለም። እነዚህ ቃላት የሚነገሩት ጆሮ ብቁ ለሆነ ሰው ብቻ፣ መስማት ለሚችል ሰው፣ በቅድስና መቆም በንጽሕና መጽናት ለቻለ ሰው ብቻ ነው እነዚህ ቃላት የሚነገሩት። ለምሳሌ ደስተኛይቱ ሆይ ምን ይበልሽ? ደስ ይበልሽ የሚል ቃል ለእመቤታችን የተነገረ ነው ለጊዜው። ከዛ ግን ለቤተክርስቲያን የተነገረ ቤተክርስቲያን መንፈሳዊ ደስታ ነው። ማህሌቱ ደስታዋን፣ ቅዳሴው ደስታዋን፣ አገልግሎቱ ደስታዋን፣ ወንጌል ደስታዋን በስርዓት ያለማቋረጥ እዚህ ቤተክርስቲያን ላይ ይፈሳል። ደስታ ያለማቋረጥ እንደ ፏፏቴ ይጎርፋል። ወንጌል ደስታ ነው። ቃል ደስታ ነው። የዘላለም ሕይወት ደስታ ነው። ክህነት ደስታ ነው። እነዚህ ነገሮች ያለማቋረጥ በዚህ ቤተክርስቲያን ይሰጣል። ደስተኛይቱ ሆይ ደስ ይበልሽ ካለ በኋላ ጸጋን የሞላብሽ ሆይ ይላል። ምን የሞላብሽ ሆይ? ቤተክርስቲያን በዛ ተብላ ትገለጣለች። ለምን? ጸጋ የሞላበት ስለሆነ። ጸጋ የሚገኘው ቤተክርስቲያን ውስጥ ብቻ። ለምሳሌ የክህነት ጸጋ የሚሰጠው በቤተክርስቲያን ለኖሩ የቤተክርስቲያን ትምህርት ለተማሩ ብቻ። በዚህ ጸጋ ያለው ቤተክርስቲያን ውስጥ ብቻ። ምስጢረ ጥምቀት የሚፈጸሙ፣ ምስጢረ ቁርባን የሚፈጸሙ፣ ንስሐ የሚሰጠው ቤተክርስቲያኒቷ በምታውቃቸው ካህናት ብቻ። ስለዚህ ጸጋ ያለው ቤተክርስቲያን ውስጥ ብቻ። ኃይል የሚሰጠው ጸጋ የሚከፋፈል ማያቋርጥ ጸጋ፣ ማይቋርጥ ጸጋ፣ ማይነጥፍ ጸጋ ያለው እዚህ ጸጋ ያለሽ አይደለም የሚለው ጸጋ የሞላብሽ ብሎ ነው የሚገልጸው። ከዛስ ምን ይላል? እግዚአብሔር ካንቺ ጋር ነው ይላል። ማን ካንቺ ጋር ነው? እግዚአብሔር ካንቺ ጋር ነው። ለጊዜው ለእመቤታችን የተነገረ ሆኖ እግዚአብሔር ከቤተክርስቲያን ጋር ነው። እግዚአብሔር ከቤተክርስቲያን ጋር ነው። ታስታውሳላችሁ፣ ጌታ ሲያርግ እጆቹን አስተላልፎ እየባረካቸው ምን አላቸው? ራቃቸው የሚል ትዝ ይላቸው፣ ተለያቸው ይላል። እጆቹ ግን አልታጠፉም እንዳሉ ናቸው። እነዚያ እጆች አሁንም በረከት ያፈሳሉ። እነዚያ እጆች አሁንም ካህኑ መጨረሻ ላይ በሰላም ግቡ የሚለውን ሲያስተናብት እግዚአብሔር ከእናንተ ጋር ይሁን፣ ከሁላችሁ ጋር ይሁን፣ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ እጁን አስተላልፎ ያን በረከት ይሰጠናል። ያን በረከት ይዘን ወደ ቤታችን እንሄዳለን። ያ እጅ አልታጠፈም፣ ያ እጅ እንደተዘረጋ። በዚህ ምክንያት ይህች ቤተክርስቲያን ሁልጊዜ እግዚአብሔር አብሯት ያለ ተብሎ ይገለጣል። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ተብሎ ይገለጣል። ለጊዜው ለእመቤታችን የተነገረ ቤተክርስቲያን በእግዚአብሔር ዘንድ ባለሟልነት ያላት ነው። በእግዚአብሔር ዘንድ ባለሟልነት ያላት ምን ማለት መሰላችሁ? ስልጣን ያላት። ምን አይነት ስልጣን? በፍጥረት ላይ ስልጣን ያላት፣ በወንዙ ውሃ ላይ ስልጣን ያላት፣ በፍጥረት ላይ አጠቃላይ በጸሎት ስልጣን ያላት፣ በሕሙማን ላይ ስልጣን ያላት፣ በሙታን ላይ ስልጣን ያላት ይህች ቤተክርስቲያን። ለምንድነው ፍታት የምትፈታው? ስልጣን ስላለ። ስለ ነፍሳት የምትጸልየው ለምን? ስልጣን ስላለ። ለምን? ውህደቷ የምድር ብቻ ሳይሆን የረቀቁ በግዘፈ ሥጋ ያሉ ግን የረቀቁ በብቃት እነሱ ያሉበት ጭምር ስለሆነ፣ ይሄ ብቻ ማለት ነው በገነት ያሉ ነፍሳት የሚሳተፉባት ቤተክርስቲያን ጭምር ስለሆነች፣ በዚህ ምክንያት በእግዚአብሔር ዘንድ ባለሟልነት ያላት፣ ጠይቃም አታፍር።
እንደው በጣም የሚደንቅ ነው እኮ። ከዚያ ቀጥሎ ከሴቶች ተለይተሽ ምን ያልሽ ነሽ ይላታል። የተባረክሽ ነሽ። ለጊዜው ለእመቤታችን የተነገረ ሆኖ ከዛ ለቤተ ክርስቲያን የተነገረ ነው። ቤተ ክርስቲያን ሴት ትባላለች። ቤተ ክርስቲያን ምን ትባላለች አልኳችሁ? ሴት። የመጀመሪያዋ ሴት የተገኘችው ከአዳም ጎን ነው። የመጀመሪያዋ ሴት የተገኘችው ሔዋን የተገኘችው ከአዳም ጎን ነው። አዳም በእንቅልፍና በመንቃት መካከል ሆኖ ነው ሔዋን የተገኘችው። ከጎኑ ሲነቃ ካጠገቡ አገኛት። ይቺ ሚስቴ ትሆነኛለች አለ። ይቺ ቤተ ክርስቲያን ልክ እንደ መጀመሪያዋ ሔዋን ይቺ ዳግሚት የምትባለዋ ሔዋን ቤተ ክርስቲያን ክርስቶስ በስጋ ሞቶ ሳለ በመለኮት ግን ሕያው ሆኖ ሳለ ከጎኑ ተገኘች። ክብርና ምስጋና ለአምላካችን ይሁን። ሴት ትባላለች። ሴት እናት ናት። ሴት ጥበብ ናት። ሴት ኃይል ናት። ቤተክርስቲያንም እንደዛ ናት። ቤተክርስቲያን እናት ናት። ቤተክርስቲያን ጥበብ ናት። ቤተክርስቲያን የዓለም ኃይል ናት። ይህን ብርሃን የምታመነጨች ቤተክርስቲያን ናት። ቤተክርስቲያን በሌላ አገላለጽ ኤሌክትሪሲቲ ታቀርባለች። የመብራት ኃይል ታቀርባለች። ታውቃላችሁ ቤተክርስቲያን ሲጸለይ የወንዙን ውሃ ምላልን ብሎ ማልዳለ ነው። ታውቃላችሁ ለምን የወንዙ ውሃ እንዲሞላ የሚፈለገው? ውሃ እኮ ሲሞላ ሰው ይወስዳል አይደል? ጎርፍ እየለመነች ቤተክርስቲያን አይደለም። ወንዙ ሲሞላ የሚያጠጣቸው እጽዋት አሉ። ከዛስ አሁን ደግሞ እኛ ስንዘምር ውሃውን ገድበን ኤሌክትሪሲቲ እያገኘን ነው፣ ኃይል እያገኘን። አየህ የወንዙ ውሃ ሲሞላ ሆድህ ይሞላል። የወንዙ ውሃ ሲሞላ ብርሃን ይኖራል። የወንዙ ውሃ ሙላት ሲኖር በትክክል ስትጠቀምበት የሚቆራረጥ መብራት ኃይል አይኖርም። ሌሎቹ ሀገራት እንደዛ ነው የሚጠቀሙት፣ ያደጉት ሀገር። ቤተክርስቲያን የወንዙን ውሃ ብላልን ብላ ስለ እጽዋት፣ ስለ አዝርዕት፣ ስለ አትክልት ትለምናለች። የሚገርመው የዚህ ብርሃን ምንጭ ማለት ውሃው እንደሆነ ስለምታውቅ ቤተክርስቲያን እሱ ስለ ተራ ይመስላል ስታይ፣ ግን ኃይል ናች። ቤተክርስቲያን እናት ተብላ ትገለጣለች። ይቺ ቤተክርስቲያን ለእመቤታችን የተነገረው በሙሉ ለእሷ ይነገራል። ሴት ናት ቤተክርስቲያን። ይኸውላችሁ ልክ እመቤታችን የተገለጠችበት አገላለጥ በማህፀኗ 9 ወር ከ5 ቀን ኪሩቤል የሚሸከሙት ዙፋን እንደተቀመጠ በዚህ ቤተክርስቲያን ያ ዙፋን ያ መንበር በዚህ ቤተክርስቲያን ይገለጣል። ክብርና ምስጋና ለአምላካችን ቢሆን እንደ በጣም የሚደንቅ ባሪያቆስ አሁን እመቤታችንን ሲጠይቀው ድንግል ሶባሃደረ ውስተ ከርስኪ እሳተ መለኮት ድንግል ባህሪ መለኮት በማህፀንሽ ባደረ ጊዜ እፎኑ እያለ ይጠይቃል። እንዴት ነው ያላቃጠልሽ እያለ ይጠይቃል። ለምን ነው ያልተቃጠልሽው? ክዳኑ እሳት፣ ልብሱ እሳት፣ ገጹ እሳት ነው። አካሉ እሳት፣ መጎናጸፊያው እሳት፣ ቀሚሱ እሳት እና ለምን ነው ያልተቃጠልሽው? ወሰባቱ መንጦላት ዘነደ እሳት አይቴኑ ተንጦልአ በውስተ ከርስኪ፣ ሰባቱ የእሳት መጋረጃ በማህፀንሽ በወዴት በኩል ተጋረዱ ብሎ ይጠይቃል። እነዚህ አሁን ሙሴ የለካው 6 የእሳት መጋረጃዎች ብቻ ነው። 7ኛውን አልለካው። 7ቱም ግን በእመቤታችን ማህፀን ተቀመጡ። 7ቱ የሲና ተራራ እስከዛሬ ድረስ ጥቁር ነው፣ ተቃጥሏል። ይሄን ታውቃላችሁ። መጽሐፍ አነባችሁ ከሆነ ጽላተ ሙሴ በኢትዮጵያ ናትን የሚል መጽሐፍ ሮበርት ኮርኑክ የሚባል ሰው የጻፈውን መጽሐፍ ትርጉም አንብባችሁ የምታውቁ ከሆነ በዓይኑ በብረቱ ያየው እስከዛሬ ድረስ አለቱ ጥቁር ነው፣ ከስሏል ይላል። መጽሐፍ ቅዱሴን ገልጬ አነበብኩ ይላል። ኦሪት ዘጸአት ምዕራፍ 19 ይላል እግዚአብሔር ተራራውን በእሳት ወርዶበታል ይላል። ተራራው ላይ መብረቅ ታይቷል፣ ነጎድጓድ ተሰምቷል፣ ጨለማ ታይቷል፣ ደመና ታይቷል፣ ብርሃንም ታይቷል እና ተራራው ነዷል። እስከዛሬ ድረስ ተራራው ጥቁር ነው። ተራራው ተቃጥሏል። እመቤታችን ግን አልተቃጠለችም፣ ጠባሳ እንኳን የላትም። እንዴት ነው ባህሪ መለኮት ያላቃጠለች? መንበር ኪሩባዊ ዘያንጸበርቆ ዘያውዶ ነደ እሳት አይቴኑ ተደለው አይቴኑ ተተክለ በውስተ ከርስኪ። ኪሩቤል የሚሸከሙት ዙፋን፣ ብርሃኑ አይን የሚበዘብስ ዙፋን፣ ያ ዙፋን በማህፀንሽ በወዴት በኩል ተቀመጠ። ያ ዙፋን እስካሁን ድረስ ስለልኩ ስለመጠኑ መናገር የሚችል ማንም የለም። መላእክት እስካሁን አንድ ዙር ግን አልሞሉትም ይላሉ የኛ ሊቅ። ከተፈጠሩ ጀምሮ በምስጋና ዙፋኑን እየዞሩ እያመሰገኑ እስካሁን አንድ ዙር አልሞሉትም። እነሱ ዙፋኑን አንድ ዙር ሲሞሉት ዓለም ያልፋል። ያን ጊዜ እኛ ሞተን እንነሳለን። ከመላእክት ጋር እንደገና ዙፋኑን ለማመስገን መዞር እንጀምራለን። ሁላችንም ለዛ ክብር ያብቃል። ያ ዙፋን በማርያም ማህፀን ተቀምጧል። ያ መላእክት ዙረው ያልጨረሱት ዙፋን። ይሄ ዓለም ከጫፍ እስከ ጫፍ ለመዞር 14 ቢሊዮን የብርሃን ዓመት ይፈጃል ይባላል። 14 ቢሊዮን የብርሃን ዓመት ይሄን ጋላክሲ ይሄን ዩኒቨርስ ከጫፍ እስከ ጫፍ አንድ ዙር ለመሙላት ሚሊዮን አይደለም ያልኩት፣ 14 ቢሊዮን ዓመት አይደለም ያልኩት፣ የብርሃን ዓመት ነው ያልኩት። የብርሃን ዓመት ማለት ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። በአንድ ሰከንድ 300,000 ኪሎ ሜትር እየተጓዛችሁ 14 ቢሊዮን ዓመት ይፈጅባችሁ። የፀሐይ ብርሃን ከሰሌዳው ተነስቶ እዚህ ለማረፍ 8 ደቂቃ ይፈጅበታል። መላእክት የሚጠሯቸው ቅጽበት ፍጥረታቸው ይለካል። እኛ ግን አንለካው። የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በዚያ ፍጥነት
ተጠርተው መላእክት በዚያ ፍጥነት እየዞሩ ያን ዙፋን እስካሁን አንድ ዙር አልሞሉትም። ግን ያ ዙፋን በድንግል ማርያም ማኅፀን ተቀምጧል። ከዚህ ዓለም ትሰፋለች። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው አባ ሕርያቆስ ቀጥሎ የሚለው ጽበተ ከርስ ዘምስለ ርህብ ነው። ከስፋት ጋር ላለ ለማኅፀን ጥበት አንክሮ ይገባል። ስፋት ምንድነው ቢባል ሰማይና ምድር የማይወስኑትን አምላክ መወሰን። ጥበት ምንድነው ቢባል ከባህሪ አለመለወጥ። ያው 3 ክንድ ከስድር ቁመት ያላት ሴት ነው። ግን እንዲህ ሆና ሰማይና ምድር የማይወስኑትን አምላክ መሸከም። ይሄስ ለእመቤታችን ብቻ አይደለም፣ ለቤተክርስቲያንም የተነገረ ነው። ቤተክርስቲያን ጠባብም ናት ሰፊም ናት። ቤተክርስቲያን ጠባብም ናት ሰፊም ናት። ጠባብ የምትባለው እናንተ ስትበዙ ቤተክርስቲያኑ ይጠባል። ሰፊ የሚባለው ግን እግዚአብሔር ይገለጥባታል። አይገርማችሁ? በእውነት ስለ ቸርነቱ ክብርና ምስጋና ለስም አጠራሩ ይሁን። አይጠበው። እኛ ብዙ ሆነን ሊጠበን ይችላል። እግዚአብሔር ግን ከርኅራኄው የተነሳ በአምላክነቱ በዚህ ቤተክርስቲያን ይገለጣል። ግቢዋ ጠባብ ሲሆን፣ መቅደሱ ጠባብ ሲሆን፣ ቅኔ ማህሌቱ ለብዙ ሊቃውንት እንኳን የማይበቃ ሲሆን ግን እግዚአብሔር ይገለጥበታል። አይገርምም? ሥላሴ ይገለጥበታል። አብ ወልድ መንፈስ ቅዱስ በሶስትነት በአንድነት ይገለጡበታል። ለሰባት መርጌቶች እኮ ሊጠብ ይችላል ቤተክርስቲያን። ሌሎች ሰዎች ሲቀድሱ 5 ቅዳሴያን መቅደሱ ሊጠባቸው ይችላል። እንግዳ ሲመጣ ሊጠባቸው ይችላል። ግን ለእግዚአብሔር አይጠብም። ለቸርነቱ አትጠብም፣ ለፍቅሩ አትጠብም፣ ለጸጋ አትጠብም፣ ለኃይል አትጠብም፣ ለአምልኮት አትጠብም። ስለዚህ ቤተክርስቲያን ጠባብም ሰፊም ትባላለች። እሳት ትሰዋለች። እመቤታችን እንዴት ነው እሳት ያላቃጠለች ተብላ እንደምትጠየቀው ቤተክርስቲያን እንዴት አልተቃጠለች ብላችሁ ጠይቃችሁ ታውቃላችሁ? ለምን? እሳት ነው የምትሰዋው ቤተክርስቲያን። እሳት የጌታ ሥጋ እሳት፣ የጌታ ደም እሳት፣ ማህሌቱ እሳት፣ ቅዳሴው እሳት፣ አገልግሎቱ እሳት፣ ወንጌል እሳት። ይሄን እሳት 24 ሰዓት እየሰዋች አልተቃጠለች። እና መንፈስ ቅዱስ ባንቺ ላይ ይመጣል ስለተባለች መንፈስ ቅዱስ ያጸናታል። መንፈስ ቅዱስ ሕይወት ሆኖ መንፈስ ቅዱስ እቺ ቤተክርስቲያን በምትታይ የማይታይ ሕይወትን እንድናገኝባት ያደርጋታል። መስዋዕቱ ሁሌ ትኩስ፣ ደሙ ሁሌ የሚፈላ፣ ስጋ ሁሌ የሚንቀጠቀጥ ትኩስ ሆኖ እንዲኖር ያደርጋል። ማን? መንፈስ ቅዱስ። ለምን? መንፈስ ቅዱስ ባንቺ ላይ ይመጣል ተብሎ በእመቤታችን በኩል ተነግሯል። ከዚያ አስደናቂ ሐዋርያ እመቤታችንን በመካከላቸው አድርገው 120 ቤተሰብ በሙሉ በእመቤታችን ምክንያት የመንፈስ ቅዱስን ጸጋ ተቀበሉ። ክብርና ምስጋና ለአምላካችን ይሁን። የተከበራችሁ ክርስቲያኖች፣ ቤተክርስቲያን የሚባለው መቅደሱ ብቻ አይደለም። እናንተም ቤተክርስቲያን ናችሁ። መንፈስ ቅዱስ በእናንተ ላይ ይመጣል። አይምሯችሁን ጠብቁት፣ ሰውነታችሁን ጠብቁት፣ ሕዋሳቶቻችሁን ጠብቁ፣ ወጣትነታችሁን ጠብቁ፣ ሴትነታችሁን ጠብቁ፣ ወንድነታችሁን ጠብቁ፣ ክርስትናችሁን ጠብቁ፣ ልጅነታችሁን ጠብቁ፣ መንፈሳዊነታችሁን ጠብቁ። እሱ ስትጠብቁ መንፈስ ቅዱስ በሁላችን ላይ ይመጣል። የመንፈስ ቅዱስ ጸጋ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።